አይ እንዴት ናችሁ? ዛሬ በአይን ስለማይታየው የምግብ መርዝ እናወራለን። ይሄ በአይን የማይታየው የምግብ መርዝ አፍላቶክሲን ይባላል። አፍላቶክሲን በጣም ከተመራመርኩባቸው ከሰራኋቸው ብዙ ስራዎች ውስጥ ነው፣ ግን መፍትሄ ከእኔ አቅም በላይ ስለሆነ ችግሩ አሁንም ቀጥሏል። አፍላቶክሲን እንግዲህ በሻጋታ የሚመጣ መርዝ ነው ወይም ኬሚካል ነው። ይሄ ሻጋታ በዓለም አቀፉ የካንሰር ማዕከል ክላስ 1 ካርሲኖጀን ወይም በቁጥር 1 ካንሰር ከሚያመጡ የጉበት ካንሰር አምጪዎች ተብሎ የተመደበ ነው። ስለዚህ እንደ ኢትዮጵያ ያለ አፍሪካ ሀገር በተለይ በትሮፒክስ በዚህ በሞቃታማ ቦታ ላይ ያለ ከእርጥበትና ከሙቀት ጋር በመቀየር መከለብ የሚፈጠረው አስፐርጂለስ ፈንገስ በቆይታ ምግቡን እየበላው በሚቆይበት ጊዜ ሴኮንደሪ ሜታቦላይት ወይም ሁለተኛ ንጥረ መርዝ ይለቃል። ይሄ መርዝ አፍላቶክሲን ይባላል። አገራችን ብዙ ሰው በዚህ መርዝ በጣም ይጎዳል፣ ይታመማል። ልጆች ለምግብ አለመበላት፣ ወደ ሰውነታቸው አለመግባት፣ አለመፈጨት፣ የጉበት ጉዳት፣ የመቀንጨር ከሌሎች ነገሮች ጋር ተያይዞ በመዳረብ ችግር የሚያስከትልብን ደግሞ አንዱ የምግብ ደህንነት ችግር ነው አፍላቶክሲን። እንግዲህ አሁንም እኔ ከ20 በላይ ወረቀቶች በዚህ ላይ ሰርቻለሁ፣ ግን የሚቆጨኝ አሁንም አዳዲስ ወረቀቶች ይወጣሉ። ያው ችግሩን ለማሳየት እኔ ችግሩ በቃኝ ብዬ አቁሜያለሁ ማለት ላቦራቶሪ ገንዘብና እንትን መጨረስ ነው። ኮዝ ፖሊሲ ሜከሩ ወይም ህግ አውጪው ወይም አምራቹ የዚህ አፍላቶክሲን ችግር አሳሳቢነት ተረድቶ ወደ መፍትሄ ካልገባ በስተቀር ያላየናቸው ምግቦች የለም። ለውዝ፣ በርበሬ፣ ወተት፣ ሰሊጥ፣ ዘይት፣ የዘይት ቅባቶች፣ በቆሎ፣ ማሽላ፣ ጤፍ ብዙ ነገሮች ናቸው ያየነው። ሁሉም ከፍተኛ የሆነ የአፍላቶክሲን መጠን በውስጣቸው ይገኛል። ይሄ ችግርም አሁን የቀጠለበት ሁኔታ ነው ያለው። አሁንም ገበያው ላይ ከህጉ መጠን በላይ ያለውን የጥሬ ዕቃ ችግር ስላለ፣ የምግብ አቅርቦትም ችግር፣ የምርታማነትም ችግር ስላለ፣ ምርጫ ስለሌለ ሰዎች ይሄንን እህሎች ይጠቀማሉ። እነሱ ብቻ አይደለም እየተጎዱ ያሉት፣ በተጨማሪነት ደግሞ ከብቶች ያው የተለቀመውን ፈንገስ ያለበትን ደግሞ ወደ ለዶሮ ምግብነት፣ ለከብት ምግብነት፣ ለእንቁላል መስሪያ፣ ለዶሮ መስሪያ፣ ለወተት መስሪያ፣ ለስጋ መስሪያ ደግሞ ያልን ከብቶችን እንሰጣቸዋለን። ከብቶቹ ደግሞ ጤናቸው ልክ እንደኛ ይቃወሳል፣ ወደ ምግብ የሚተላለፍብንና ደግሞ በወተት በስጋው በእንቁላሉ በስጋ ሆኖ ደግሞ ወደ ሰውነታችን ይገባልና ይሄ አፍላቶክሲን ከፍተኛ ችግር ነው በሀገራችን፣ በአፍሪካም ከፍተኛ ችግር ነው። ግን ለዚህ ችግር የዳረገን አንዱ የግብርና አመራረት ሂዳችን ነው። በቂ ማድረቂያ መሰብሰቢያ ጎተራ የለንም። አንዳንድ አካባቢዎች እንደውም በጎተራ ነው የሚቀበረው። አንዳንድ ቦታ እንደውም ፈንገሱ በጣም አድጎ ሽታ ራሱ አያስቀምጥም። ወደ አንዳንድ አካባቢዎች ብትሄዱ ለእንደዚህ አይነት የተጎዳ በቆሎ ደግሞ ለአረቄ አሪፍ ነው፣ ያቀውሳል፣ በጣም አሪፍ አረቄ ነው ብለው ያው ለመብላላት እና አረቄ ለመስራት ስለሚመች አረቄ ይሰሩበታል፣ ጠላ ይሰሩበታል። እንደዛ ደግሞ ሆኖ ተመልሶ ወደ ሰውነታችን ይመጣል። አንዳንዴም ያው ምንድነው አተላ ብለን ደግሞ ለከብቶች እንሰጣለን። ስለዚህ የዚህ አፍላቶክሲን ችግር ምንድነው? ችግሩ ካልን እንደቀደም እንደተናገርኩት ክላስ 1 ወይም አንደኛ ደረጃ ካንሰር አምጪ ከሆኑት በተለይ ደግሞ የጉበት ካንሰር ከሚያስከትሉት ውስጥ አፍላቶክሲን ቢ1 ነው። የተለያዩ አፍላቶክሲኖች አሉ። ከነዚህ ውስጥ አፍላቶክሲን ቢ1 ደግሞ ጉበትን በመምታት ለከፍተኛ የጉበት በሽታ የሚዳርገን መሆኑ ይታወቃል። ስለዚህ ይህን ችግር ለመቅረፍ አሁን በቅርቡም እኛ ዲፓርትመንትም ያሉ ሰዎች እኔም ያስተማርኳቸው ከዚህ በፊት ልጆች አዳዲስ ጥናቶች እንደ አዲስ እየተጠኑ ይወጣሉ። 20 ዓመት፣ 30 ዓመት፣ 50 ዓመት በፊት ጀምሮ ሽሮ፣ በርበሬ፣ ለውዝ፣ በቆሎ እያልን ማሽላ እያልን ችግሩ እንዳለ አይተናል። አሁንም ግን ችግሩን በዛው ልክ የተረዳ ነው አይመስለውም እና የዚህ ችግር ግን ብዙ ጉዳት ያደርሳባልና በዚህ ላይ ትልቅ ስራ መሰራት አለበት ብዬ አስባለሁ። የቁጥጥር ስራውም ያው አገራችን እንግዲህ ለምግብ ደህንነት ያላት አስተሳሰብ መጀመሪያ የሚበላው ይገኝ እንጂ በኋላ ደህንነቱ አሁን ማሰብ አንችልም የሚል አስተሳሰብ አለ። ይሄ ደግሞ ጎድቶናል ብዬ ነው የማስበው። አሁን ይሄንኑ ትራንስፎርሜሽን
በቃ ምግብ ጤነኛ ካልሆነ ምግብ አይደለም ብለን መቀበል ያስፈልገናል። አይ ችግር የለውም እያልን እየለቀምን እየለየን አይደለም የተጎዳውንም የተበጣጠሰውንም ፈንገስም ያጠቃውንም በጠቅላላ ቀላቅለን ነው የምንበላው። ስለዚህ ይሄንን ግን ቁርጠኝነት ጨምረን ካላጠፋን የአገራችን የህመም እንትን ሊቆም አይችልም። በዛ በተጨማሪነት ደግሞ የልጆች መቀንጨር ያው አፍላቶክሲን መቀንጨር ቀጥታ ያመጣል ብቻ ሳይሆን ልጆች ምግብ ከበሉ በኋላ ምግብ ወደ ሰውነታቸው ይሄ መርዝ እየተከላከለ በቂ እድገት እንዳያገኙ በቂ ንጥረ ነገር ወደ ሰውነታቸው እንዳይገባ ኢንፌክሽንም እየፈጠረባቸው ልጆቹ ንጥረ ነገራቸው ከሰውነታቸው እየበሉትም እንዲወጣባቸው ስለሚያረጋቸው በቂ ንጥረ ነገር በየሰውነታቸው ስለማይገብ መቀንጨር ይከሰታል። ስለዚህ ይሄ ችግር በአገራችን በጣም የሰፋ ነው። አሁን ደግሞ ድርቅ አሁን እንደመጣው እንግዲህ የዝናብ እጥረት ኖሮ ወይም ተዛብቶ ፀሐይ ወቅቱና ማድረቂያው ወቅት በሚዛባበት ጊዜ ደግሞ ለዚህ በጣም እንጋለጣለን። ሰዎች ለተበላሸ እህል መጠቀም ድርቅ ችግር በሚኖርበት ጊዜ ሰዎች ያው ሆድ ለማስታገስ የተበላሸውን ሁላ ይጠቀማሉና በያሳዝነን መልኩ ከሀገራችንም እንግዲህ ተሳክቶላቸው በመሪም ደረጃ ያሉ ሀብታሞችም ይሁን ከልጅነታቸው ጀምሮ በዚህ ተጎርተው ስለሚመጡ የሆነ እድሜያቸው ላይ እረፍት ያደርጋሉ ወይም ይሳካላቸዋል ዲፖ ሲባል ውጭ ሀገርም ሄደው ጉበታቸው ላይ ፌል አድርጎ በህይወት የምናጣቸው ሰዎች በጣም ብዙ ናቸው። ስለዚህ ይህንን እንደ ሀገር ለመቅረፍ ችግሩን ለመተንተንና ለማስፈራራት አይደለም የመጣሁት። የችግሩን ስፋት በማሳየት አንድ መንግስትና ፖሊሲ ሜከሩና የግል ባለሀብት እያቀረበልን ያለው ምግብ ምርታማነትን በመጨመር በዛው ልክ ደግሞ ምግብን የምንሰበበት የምናደርቅበት የምናከማችበት መንገድ በጣም ዘመናዊ ሊሆን ይገባዋል። ይሄንን ሊከላከሉ የሚችሉ ቴክኖሎጂዎች ካልተጠቀምን በተለያየ ምግብ በመብላት ያለው ውጥረትም ቢኖር በተጨማሪ ደግሞ በዚህ ጉዳት ይደርሳል። ስለዚህ ይሄን ለመከላከል ብዙ ቴክኖሎጂዎች ከግብርናው ጀምሮ መጠቀም ያስፈልጋል። ከዛ ውጪ ግን በቤተሰብ ደረጃ የምትጠቀሙ ሰዎች ደግሞ እኔ ቲክቶክ ላይ የመጣሁት በፖሊሲ በህግ ያለውን እንግዲህ ከናንተ ጋር ሆነን ድምጽ ሆነን አጉልተን የችግሩን ስፋት በማሳየት በየቤታችን እየደረሰብን የማየት በቃ መንግስት ይሄን ልትቆጣጠር ይላል። በቂ ቁጥጥር፣ በቂ ምርታማነት፣ በቂ ጤነኛ የሆኑ ምርቶች ነው እንጂ አይ ችግሩ አለና የተበላሹ ምግቦችም ወደ ገበያ ይቀርቡ ይተው እየተባለ በህግ ክፍተት እየተፈጠረ ህብረተሰቡ የተጎዳው እኔ መኪና ያለ መንጃ ፈቃድ ነርቶ እንደመግደል ነውና ሰው መንጃ ፈቃድ ሳይወጣ መኪና ነርቶ እንደሚቀጣው እነዚህም አካላቶች ተገቢውን ንጥረ ነገርና ጤንነቱን ያልጠበቀ ከአፍላቶክሲን ነፃ የሆነ ምርቶች ካላመረቱልን ወደ ገበያ እንዲያቀርቡ ሊፈቀድላቸው አይገባም ብዬ አስባለሁ። በምርታማነትና በምግብ አቅርቦት ላይ የሚያመጣውን ችግር እረዳዋለሁ። ግን ይህንን ቁርጠኝነት አሁኑኑ ካላስተካከልን ወደዛ ምርታማነት አሁን እየበላን ነው ብለን ስለምናስብ ጤነኛንን ብለን ስለምናስብ ነው እየቀጠልን ያለነው። ግን ችግሩ መጠን በዚሁ ልክ ስለሆነ ምርታማነታችንና ቁርጠኝነታችን ይጨምራል ብዬ ስለማስብ ይህንን አስተሳሰብ ከቀየርን ረጅም ርቀት መሄድ እንችላለን ብዬ ነው ማስበውና በዚህ በአይን በማይታየው በድብቁ ወይም በአይን በማይታየው የአፍላቶክሲን መርዝ በምግባችን ውስጥ ያለውን ችግር ለመቅረፍ ሁላችንም እንድንረባረብ ጥሬን አቀርባለሁ። እኔ ዶክተር አሻግሬ ዘውዱ በዚህ በአፍላቶክሲን እና በመርዛማ እንትኖች ብዙ ስፔሻላይዝ ያደረኩበት የቆየሁበት አውሮፓ ቤልጂየም ጌንት ዩኒቨርሲቲ ስልጠናዎች ወስጄ ከዛም በኋላ የማስተማሪያ ስልጠናዎችን የፖሊሲ ዶክመንቶችን የተለያዩ የጥናት ወረቀቶችንም በመስራት የራሴን ጥረት አድርጌያለሁ። በእህሎች ብቻ ሳይሆን በበቆሎ በማሽላ ላይ ብቻ ሳይሆን በእንስሳት ተዋጽኦች ላይ በወተት ላይ ደግሞ በጣም የሰራሁት አለ። በዛው ልክ ለህብረተሰቡ ግን መንገር ፈልገው አንድ ምግብ ደጋግማችሁ አትጠቀሙ። ኤክስፖዠር ምን እንለዋለን? አንድ ነገር መርዝ ወደ ጎጂነት የሚቀየረው ድግግሞሽና ብዛቱ ነው። ስለዚህ ለዛ ነው በሳይንስ ምግብ አሰባጥሮ አትደጋግሙ የምንለው። ግን ከድህነት ችግሩና ከአቅም ማጣት ምግብ ልንደጋግም እንችላለን። ግን በዛላችሁት አቅም አንድን ለውዝ ወይም አንድን ገብስ ወይም አንድን ኦቾሎኒ ወይም አንድን ማሽላ ደጋግመን ከተጠቀምነውና አፍላቶክሲን ያለበት ከሆነ ጉበታችን ከሚችለው በላይ ይሆንና በሚያሳዝን ሁኔታ ሰዎች ጉበት ከተያዙ በኋላ ሳይለንት ነው፣ አይነግራቸውም፣ ድብቅ ነው። አልቆ ከጨረሰ በኋላ ጉበታቸው ያለው ተቀባቢልና በቃ ደከመኝ ምትልክብኝ ምግብ አፍላቶክሲኑ በጣም በስቶ ማጣራት ከሚችለው በላይ ነውና ይቅርታ አድርግኝ ብሎ ሰውነት ያቆማል። የዛኔ ደግሞ ጉበት ቀጥሎ የሚመጡትን መርዛማ ንጥረ ነገሮች ማጣራት ካቃተው ሰውነታችን ውስጥ ብዙ መርዛማ ንጥረ ነገር እየተቀጠራቀሙ በሚሄድ ጊዜ ውሃ ሰውነታችን ሆዳችን ያብጣል። ከዛ ሞት አሟሟቱ የማያምር ይሆናልና
ይሄንን ትኩረት እንዲደረግበት በመንግስት በአምራቾች ደረጃ እና በሀገራችን ውስጥ ያሉ ቤተሰቦች በጠቅላላ ጥራቱን የጠበቀ መምጫው የሚታወቅ አጣርታችሁ ለረጅም ጊዜ ያልተከማቸ ምግብ እንድትጠቀሙ ብዬ መምከር እፈልጋለሁ። ይሄንኑ ችግር በአጭር ጊዜ ውስጥ እንድንቀርፍ መነሳሳት መኖር አለበት ብዬ ነው ያለንበትን ሁኔታ ከተረደን አርፈን ተቀምጠን ቤታችን ተቀምጠን በምንበላው ምግብ እየሞትን መኖር አይጠበቅብንም ብዬ አሳልፋለሁ። ከፍተኛ ስራ ይፈልጋል። ስለዚህ በዚህ ላይ ውይይት በቲክቶክ ላይቭ ያረኩትን ደግሞ በዩቲዩብ ፔጅ ላይ አጋራለሁ ከእናንተ ጋር የመጡትን ጥያቄዎች። አመሰግናለሁ።